ቼልሲ አሁንም በሰሜን ለንደን ጎረቤቱ ላይ የበላይነት መውሰዱን ቀጥሏል። በመጀመሪያው ዙር ካስመዘገቡት ድል በኋላ አሁንም በሜዳቸው ባከናወኑ ተጠባቂ የጨዋታ መርሃ ግብር ሰማያዎቹ ድል አድርገው ጨዋታቸውን ማጠናቀቅ ችለዋል። ቼልሲዎች የኮል ፓልመርና የኒኮላስ ጃክሰንን መመለስ እንደ ጥሩ አጋጣሚም ተጠቅመውበታል። በጨዋታው ላይ ቼልሲዎች አስደናቂ ነበሩ፣ ድሉም ይገባቸዋል። በአንጻሩ ግን ቶተንሃም ሆትስፐርሶች ይህንን የውድድር ዓመት የምርም ሊረሱት የሚፈልጉት ሲዝን እንደሆነ የተመለከትንበት የጨዋታ መርሃ ግብር ነበር። ቼልሲ ኮስተር ያለ የቶፕ ፎር ተፎካካሪ የሆነበትና እንዲሁም ደግሞ የቶፕ ፎር ቦታውን መልሶ ያስከበረበትም ጨዋታ ነበር። ቼልሲ 1 ቶተንሃም ሆትስፐርስ 0። የሳምንቱ ተጠባቂው የለንደን ደርቢ ጨዋታ በምዕራብ ለንደኑ ክለብ ቼልሲ አሸናፊነት ተጠናቋል። ጨዋታው ምን ይመስል ነበር? በጨዋታው ላይ ያሉ ታክቲካል እና ሌሎች ጉዳዮችን የምንመለከት ይሆናል። ሰላም አድማጮች፣ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገር ነኝ። ዛሬ ደግሞ የቼልሲንና የቶተንሃም ሆትስፐርስን ጨዋታ የምንመለከት ይሆናል። እንግዲህ በዚህ ሳምንት በርካታ ትልልቅ ጨዋታዎች ነበሩ። የአርሰናልና የፉልሃም ጨዋታ የለንደን ደርቢ ጨዋታ መርሃ ግብር ስለነበር በጉጉት ይጠበቅ ነበር። ማንቸስተር ዩናይትድ ከኖቲንግሃም ፎረስት እንዲሁም ደግሞ ሊቨርፑል ያደረገው የጨዋታ መርሃ ግብር ከኤቨርተን ጋር የመርሲሳይድ ደርቢም ጨዋታ ስለሆነ እነዚህ ጨዋታዎች ትልቅ ትኩረት የተሰጣቸው ጨዋታዎች ነበሩ። ከነዚህ ጨዋታዎች ባልተናነሰ ግን አንድ ጨዋታ በጉጉት ይጠበቅ ነበር። ይህ ምሽት ላይ የተደረገው የቼልሲና የቶተንሃም ሆትስፐርስ የለንደን ደርቢ ጨዋታው በተለይም ደግሞ ለቼልሲ እጅግ ወሳኝ የሚባል ትርጉም ያለው ነው። ከቀናት በፊት የቶፕ ፎር ተፎካካሪዎቻቸው ጨዋታዎቻቸውን አሸንፈው ስለነበር ማንቸስተር ሲቲ ሌስተር ሲቲን ገጥሞ ማሸነፍ ችሏል። ኒውካስል ዩናይትድ እንደዚሁ ማሸነፍ ችሏል። ያ መሆኑን ተከትሎ ለሰማያዎቹ ቼልሲዎች ከዚህ በኋላ የሚያደርጓቸውን ጨዋታዎች ማሸነፍ የውዴታ ግዴታም ጭምር ስለሆነ ኤንዞ ማሬስካና ተጫዋቾቻቸው ይህንን ምሽት እንዴት አድርገው ሊወጡት ይችላሉ የሚለው ይጠበቅ ነበር። ያም ሆነው ግን ሰማያዎቹ በዚህ ጨዋታ ላይ ድልን አግኝተው የወጡበት የጨዋታ መርሃ ግብር ነበር። በጨዋታው ላይ እንደተመለከትነው ኤንዞ ፈርናንዴዝ ብቸኛዋን ግብ ማስቆጠር ችሏል። ስለዚህ ተጫዋች ወደ በኋላ ላይ የምናነሳው ነገር ይኖራል። ከዛም ባሻገር ግን በተለይም ደግሞ ኮል ፓልመር እና ኒኮላስ ጃክሰን ከጉዳት በኋላ ወደ ሜዳ የተመለሱበት ቼልሲ በአጠቃላይ እንደ ቡድን ጥሩ ምሽትን ያሳለፈበት ጨዋታ ነበር። በጨዋታው ላይ ብዙ አንኳር ጉዳዮች የሚነሱ ጉዳዮች ነበሩ። በቼልሲ በኩል ቀደም ሲል እንዳነሳሁላችሁ ኖኒ ማዱኬ ከጉዳት መልስ በተጠባባቂ ወንበር ላይ ሆኖ ጨዋታውን ጀምሯል። እንዲሁ ደግሞ ሁለቱ ተጫዋቾች ኮል ፓልመር እና ኒኮላስ ጃክሰን ከጉዳት በኋላ ወደ ሜዳ የተመለሱ ተጫዋቾች ናቸው። የእነዚህ ሁለት ተጫዋቾች ወደ ሜዳ መመለስ ለቼልሲ በጣም ትልቅ እፎይታን የሚሰጥ ነው። በተለይም ኮል ፓልመሩን ባጡባቸው ጨዋታዎች እንዲሁም ደግሞ ኒኮላስ ጃክሰን ሜዳ ላይ ባልገባባቸው ጨዋታዎች ምን ያክል ቡድኑ ክፍተቶች እንደነበሩበት በተለያዩ ጨዋታዎች ላይ በግልጽ ተመልክተናል። እነዚህ ተጫዋቾች ግን ወደ ሜዳ መመለሳቸው በአንድም በሌላም መንገድ ቼልሲን ሲጠቅም ተመልክተናል። በተለይ ሁለቱ ተጫዋቾች ኒኮላስ ጃክሰን እና ኮል ፓልመር የቼልሲ የልብ ምቶች የቼልሲ የጀርባ አጥንት የሆኑ ተጫዋቾች ስለመሆናቸው ፍንትው ባለ መንገድ ይሄ ጨዋታ በበቂ ሁኔታ አሳይቷል። ከዛም ባሻገር ግን በዚህ የጨዋታ መርሃ ግብር ላይ እንደተመለከትነው ቼልሲዎች ገና ከጨዋታው መጀመር አስቀድሞ የተሻለ የሚባል እንቅስቃሴን ሲያሳዩ ነበር። ገና ጨዋታው እንደተጀመረ እነ ኒኮላስ ጃክሰን የሞከሯቸው ኳሶች የሚጠቀሱ ነበሩ። በተደጋጋሚ ጊዜ ወደ ተቃራኒ የቶተንሃም ሆትስፐርስ የግብ ክልል በማቅናት ሙከራዎችን ለማድረግ ጥረት ሲያደርጉ ኳሱንም ደግሞ ለመቆጣጠር የሞከሩባቸውን ሂደቶችም ጭምር ተመልክተን ነበር። የጨዋታው ተርኒንግ ፖይንት ሊሆኑ ይችላሉ ብዬ ካሰብኳቸው ቅጽበቶች መካከል አንደኛው የሞይሰስ ካይሴዶ ጉዳት ነበር። ሞይሰስ ካይሴዶ ገና ጨዋታው እንደተጀመረ ብዙም ሳይቆይ ነበረ ጉዳት አስተናግዶ ሜዳ ላይ ወድቆ የተመለከተ ነው። ይህ የቼልሲ ደጋፊዎችን የልብ ምት ያፋጠነ ጉዳይ ነበር። ምክንያቱም አሁን የምንመለከተውን ኤንዞ ፈርናንዴዝን ለማየት ካጠገቡ ሞይሰስ ካይሴዶ ሊሰለፍ የግድ ይላል። ሞይሰስ ካይሴዶ
በዛ ቦታ ላይ ከኤንዞ ፈርናንዴዝ ጋር ሲጣመር ኤንዞ ፈርናንዴዝ የተሻለ የመጫወት ነጻነት ያገኛል። ኤንዞ ፈርናንዴዝ የተሻለ የማጥቃት እንቅስቃሴዎችን ያደርጋል። ምክንያቱም ካጠገቡ የሚሰለፈውና ከሱ ጀርባ ያሉ ስፔሶችን የሚዘጋለት እንዲሁም ደግሞ ደርቲ የሚባሉ ስራዎችን የሚሰራለት ይህ ኢኳዶራዊው የአማካይ መስመር ተጫዋች ሞይሰስ ካይሴዶ ነው። ይህ ሳይታለም የተፈታ ሀቅ ሆኖ ሳለ ተጫዋቹ ጉዳት አጋጥሞኛል ብሎ ሜዳ ላይ በወደቀበት ሰዓት የሕክምና ባለሙያዎች ገብተው የሕክምና እርዳታ አድርገውለት ነበር። እንደውም በዚህ ሰዓት ሬሲ ጄምስ ተነስቶ እያሟሟቀ ነበረ እሱን ቀይሮ ለመግባት። ምናልባትም ደግሞ በዛ ቦታ ላይ ቼልሲ ሁነኛ አማራጭ አለው ወይ ብለን ካልን ሊያስቸግር ይችላል። ሮሜዮ ላቪያ ጉዳት ላይ ነው። ሞይሰስ ካይሴዶ ደግሞ ጉዳት የሚያጋጥመው ከሆነ ከእንደገና ለቼልሲ ራስ ምታት መሆኑ የሚቀር ጉዳይ አልነበረም። ስለዚህ የዚህ ተጫዋች አለመጎዳት እና ደግሞ ተመልሶ ወደ ሜዳ መግባት ለቼልሲዎች እንዲረጋጉ አድርጓቸዋል። በእርግጥ ምቾት አልሰማውም ነበር። ከዛ በኋላ ግን በደቂቃዎች ላይ የተጨመሩ በሄዱ ቁጥር ተጫዋቹ የበለጠ ምቾት እየተሰማው በእርጋታ መጫወቱን ቀጥሏል ማለት ነው። እንግዲህ በዚህ ጨዋታ ላይ በመጀመሪያው አጋማሽ እንደተመለከት ነው በሁለቱም ቡድኖች በኩል ጥሩ የሚባሉ እንቅስቃሴዎች ነበሩ። በቶተንሃም በኩል በተለይ ከመከላከሉ አንጻር የነበራቸው አፈጻጸም ጥሩ የሚባል ነበር። እንዲሁ ደግሞ የመሀል ሜዳ ላይ የነበሩ ተጫዋቾችም ባትል ነበር ሊባል ይችላል በቶተንሃም ስፐርስ እና እንዲሁ ደግሞ በቼልሲ ተጫዋቾች በኩል የነ ካይሴዶ እና ኤንዞ ፈርናንዴዝ የመሀል ሜዳ ጥምረት እንደተጠበቀ ሆኖ በአንጻሩ ደግሞ ቤንታንኩር፣ ሉካስ ቤርግቫል እንዲሁ ደግሞ ጄምስ ማዲሰን በመሀል ሜዳ ላይ በቶተንሃም በኩል የተጣመሩ ተጫዋቾች ነበሩ። በቼልሲ በኩል ወደ ሜዳ የተመለሱ ተጫዋቾች ብለን አነሳን እንጂ በቶተንሃም በኩልም በተመሳሳይ ከጉዳት መልስ ወደ ሜዳ የመጡ ተጫዋቾች ነበሩ። በእርግጥ ወደ በኋላ ላይ ማንሳታችን አይቀርም፣ ግን የሚኪ ቫንደንቨን ወደ ሜዳ መመለስ ለቶተንሃም ደጋፊዎች የሚያስደስት ነበር። እንዲሁም ደግሞ ከዛም ባሻገር መሀል ሜዳ ላይ ሲጫወት የተመለከትነው ጄምስ ማዲሰንም እንደዚሁ ደግሞ በዚህ ጨዋታ ላይ ተሰልፎ ሲጫወት ተመልክተነዋል። ጥሩ ቢባል አማራጭ ነበር ለቶተንሃም ስፐርሶች። ያም ቢሆን ግን ደግሞ የእነዚህ ተጫዋቾች መመለስ ለዚህ ክለብ ምን አይነት አቺቭመንት እንዲያመጣ ይረዳዋል ብለን ስንል በቶተንሃም በኩል ምናልባትም ከሰሞኑ እየተነሱ እንደሚገኙት ክለቡ አሰልጣኙን አንጅ ፖስቴኮግሉን የማሰናበቱ ነገር የማይቀር ይመስላልና የውጤት ማጣቱ አሁንም በቶተንሃም ስፐርሶች በኩል እንደቀጠለ ነው የሚገኘው። ይሄንን ካነሳን ዘንዳ እንግዲህ መጀመሪያው አጋማሽ ጨዋታ በዚህ መንገድ ነበረ መቀጠል የቻለው። ሁለተኛው አጋማሽ ላይ ግን የጨዋታ ድራማዎችን በሁለተኛው አጋማሽ ላይ ተመልክተናል። በሁለተኛው አጋማሽ ላይ በተለይም ጥሩ የሚባል እንቅስቃሴዎችን ሲያሳዩ ነበረ። የተጫዋች ቅያሬዎች በሁለቱም ቡድኖች በኩል ተደርገዋል። ከዛ አስቀድሞ ግን በተለይ በዚህ በሁለተኛው አጋማሽ ገና የሁለተኛው አጋማሽ እንደተጀመረ በ50ኛው ደቂቃ ላይ ነው ቼልሲዎች ከ5 ደቂቃዎች በኋላ ከረፍት እንደተመለሱ ከ5 ደቂቃዎች በኋላ ግብ ማስቆጠር የቻሉት። በዚህ ግብ ላይ ቼልሲዎች የግራውን መስመር አብዝተው ሲጠቀሙበት ነበር። የግራ መስመር ላይ ጥሩ የሚባል የኳስ ቅብብል፣ ጥሩ ፍሰት ያለውን እግር ኳስ አሳይተዋል። በኋላ ላይ ኮል ፓልመር ኳስ አገኘ። ኮል ፓልመር በጣም በግሩም ሁኔታ ወደ ፍጹም ቅጣት ምት ግብ ክልል የላካትን ኳስ በዛ ሰዓት ላይ የመጨረሻው የፍጹም ቅጣት ምት ግብ ክልል ላይ ቆሞ የተገኘ የነበረው ኤንዞ ፈርናንዴዝ ኳስና መረብን ሊያገናኝ ችሏል ማለት ነው። እኔ ከዚህ ቀደም ስለ ኤንዞ ፈርናንዴዝ ተናግሬ ያለው በዚሁ በዩቲዩብ ገጻችን ላይም እንደዚሁ የቼልሲ የልብ ምት የሆነውን ኤንዞ ፈርናንዴዝን በተመለከተ የሰራውላችሁ አንድ ፕሮግራም ነበር ከወራት በፊት፣ ገብታችሁ ልትመለከቱት ትችላላችሁ። ተጫዋቹ ፍጹም ቅጣት ምት ግብ ክልል ውስጥ ያለው ንቃተ ህሊና ከአማካይ መስመር ተጫዋች የሚመነጭ ብቻ ነው ለማለት በጣም ይከብዳል። ምክንያቱም ተጫዋቹ በቼልሲ ውድድር ዓመት ላይ ምን ያክል ግቦችን ሲያመርት ነበር። አሲስት ከማድረግ አንጻር ሊሆን ይችላል፣ እንዲሁ ደግሞ ግቦችን ከማስቆጠር አንጻር ሊሆን ይችላል። የኤንዞ ፈርናንዴዝ ተጽዕኖ በእያንዳንዱ የቼልሲ ጨዋታ ላይ በተለይ የቼልሲ መሀል ሜዳ ጥሩ ከሆነ የቼልሲ ፈጠራ በጥሩ መንገድ 90 ደቂቃ ላይ ፐርፎርም የሚደረግ ከሆነ እንዲሁም ደግሞ ከሱ አጠገብ ተሰልፎ
በጥሩ መንገድ ሲጫወት የምንመለከተው ሞይሰስ ካይሴዶ ከሆነ ቼልሲ ያለ ጥርጥር ማለት በሚቻል ሁኔታ ጨዋታዎችን አሸንፎ ሲወጣ እንመለከታለን። እንዲሁ ደግሞ ኤንዞ ፈርናንዴዝም ግቦችን የሚያስቆጥር ለግቦች አዲስ ያልሆነ ተጫዋች ነው። ዓለም ዋንጫ ላይ እኮ ተመልክተነዋል። ገና ወደ ቼልሲ ሳይመጣ በፊት በአርጀንቲና ብሔራዊ ቡድን ያ መሀል ሜዳ ላይ የነ አሌክሲስ ማካሊስተር የነ ራውል ዴፖል ያ ምርጡ የአማካይ መስመር ስብስብ ላይ ይሄ ተጫዋች ምን አይነት ሚና እንደነበረው ተጫዋቹ ምን አይነት አስገራሚ እንቅስቃሴን ያሳይ እንደነበር ተመልክተናል። ቼልሲ ከ100 ሚሊዮን ፓውንድ በላይ ከፍሎ ተጫዋቹን ወደ ስታንፎርድ ብሪጅ እንዲመጣ ያደረገበት ትልቁ ምክንያት በመሀል ሜዳው ላይ በሚሰጠው ቨርሲቲሊቲ ነው። ተጫዋቹ እንደ 6 ቁጥርም ሆኖ መጫወት ይችላል፣ እንደ 8 ቁጥርም ተጫዋች ሆኖ መጫወት ይችላል። በጣም በሚያስገርም ሁኔታ ቼልሲ ከወራት በፊት ይሄንኑ ተጋጣሚውን ቶተንሃም ሆትስፐርስን ከመመራት ተነስቶ ከ2-0 መመራት ተነስቶ 4-3 በሆነ ውጤት ሲያሸንፍ ቶተንሃም ሆትስፐርስን ሜዳው ድረስ ተጉዞ ግን ማስቆጠር የቻለ ተጫዋች ነበር። በተለይ 2-2 ከሆኑ በኋላ 3-2 የምታደርገዋን ግብ 73ኛው ደቂቃ ላይ ማስቆጠር የቻለ ተጫዋች ነበር እና በዛ ቦታ ላይ የተገኘበት ሁኔታ በጣም የሚያስገርም ነበረ። እናም ኳሷን በግንባር ገጭቶ ወደ ግብነት እንድትቀየር አድርጓታል ማለት ነው። ተጫዋቹን የበለጠ እንድናደንቀው የሚያደርገን በዚህ ቦታ ላይ ተገኝቶ ኳሱን የጨረሰበት ሞመንት ለተጫዋቹ ትልቅ ክሬዲት እንዲሰጡ ያደርጋል። ያውም ኮል ፓልመር ጄሪ ስፔንስ ኳስ ወጥቷል እያለ እየተጨቃጨቀ ነበረ። ኳሱ ሲሻገር በዛ ቦታ ላይ የነበሩ የቼልሲ ተጫዋቾች ነበሩ ኳሱን ለመሻማት ጥረት ሊያደርጉ የሚችሉ። ኒኮላስ ጃክሰን ነበር፣ ፔድሮ ኔቶ ነበር፣ ማሎ ጉስቶም እንደው ከነሱ አጠገብ ላይ ሆን ይችላል እንጂ ራቅ ብሎ ቆሞ ነበር። እናም ኤንዞ ፈርናንዴዝ ግን በትክክለኛው ታይሚንግ ላይ በመገኘቱ ምክንያት በትክክለኛው ቦታና ጊዜ ታይም እና ቦታን በአግባቡ ጠብቆ ባላንስ አድርጎ መገኘት ስለቻለ ኳስና መረብን ማገናኘት ችሏል። ኢቭን የቶተንሃም ሆትስፐርስ ተጫዋቾችም ልብ አላሉትም ነበር ከመካከላቸው ሾልኮ ሲገባ። በቁመቱ ያን ያክል ረጅም የሚባል ተጫዋች አይደለም፣ ግን ደግሞ በቦታውና በታይሚንጉ ላይ ስለተገኘ ኳሷን አኪሬሲውን ጠብቃ ወደ ግብነት እንድትቀየር ማድረግ ችሏል ማለት ነው። ኤንዞ ፈርናንዴዝ ይሄንን ግን ማስቆጠር ችሏል ለቼልሲ። ከዚህ ግን መቆጠር በኋላ ከ5 ደቂቃዎች በኋላ ማለት ነው እንደገና ደግሞ ሞይሰስ ካይሴዶ በጣም የምታምር ኳስ ማስቆጠር ችሎ ነበር። ግቧን ያስቆጠረበት መንገድ በጣም የሚያስገርም ነው። በቮሊ ነው ኳሷን ማስቆጠር የቻለው። ቅድም እንዳነሳውላችሁ የዚህ ተጫዋች ሜዳ ውስጥ መኖር ቀደም ሲል እንዳነሳ ነው ተጎድቶ አለመውጣቱ ለቼልሲዎች ምን ያክል ጥቅም እንደሰጣቸው ይህንኛው ጨዋታ በደንብ ይመሰክራል። እና ግብ ማስቆጠር ችሎ ነበረ ከ9 ደቂቃዎች በኋላ 59ኛው ደቂቃ ላይ ግብ ማስቆጠር ችሎ ነበረ። ያም ቢሆን ግን ሌቫይ ኮልዊል ኦፍሳይድ ትራፕ ውስጥ በመሆኑ ምክንያት ኳሱ በቪኤአር ሊሻር ችሏል ማለት ነው። ወይም ደግሞ ጎል አይደለም ተብሎ ሳይጸድቅ ቀርቷል። ቶተንሃሞች በተለይ ጎል ከተሻረ በኋላ የተሻለ ማጥቃት ለማሳየት ጥረት ሲያደርጉ ነበር። ወደፊት ለመሄድ ሙከራዎችን ሲያደርጉ ነበር። ፓፔ ማታር ሳር የቶተንሃም ሆትስፐርሱ አማካይ ጥሩ ጎል አስቆጥሮ ነበረ። ከርቀት መጥቶ ነው ኳሷን ያስቆጠራት። በጣም የሚያስገርም ኳስ ነበር ማስቆጠር የቻለው። ግን ደግሞ ሞይሰስ ካይሴዶ ላይ ጥፋት ሰርቷል በሚል በቪኤአር ኳሱ ከታየ በኋላ እንደገና ሊሻር ችሏል ማለት ነው። እንግዲህ የነበራቸውን ግብ ስንመለከት ነበረ ከቼልሲው ተጫዋች ጋር። ዞሮ ዞሮ ግን በዚህ ጨዋታ መርሃ ግብር ላይ ደግሞ ቶተንሃም ወደ ጨዋታው መመለስ የሚችልበት አጋጣሚ ነበር። ግን ደግሞ ያንን እድል ሳይጠቀምበት ቀርቷል ማለት ነው። ምናልባት ይሄ ጎል ጸድቆ ቢሆን ኖሮ ለቼልሲ ትንሽ ምሽቱን አስቸጋሪና ከባድ ሊያደርግበት ይችል ነበር። ያ ቢሆንም ግን ጎሉ ደግሞ ሳይጸድቅ ቀርቷል። ከዛ ደግሞ በመቀጠል እንደዚሁ ቶተንሃሞች ያደረጓቸው ሙከራዎች ነበሩ። በተለይ የሮበርት ሳንቼዝ አስገራሚ ሴቭን ተመልክተናል። ያው ሳንቼዝ ብዙ ጊዜ የምናውቀውም በሚሳሳታቸው ኳሶች፣ በሚሰራቸው ኢረሮች፣ በስህተቶቹ ነው የሚታወቀው። ግን ደግሞ የአዳናት ኳስም የምር ክሬዲት እንዲገባው ያስፈልጋል እና ቼልሲ በአጠቃላይ እንደ ቡድን ጥሩ እንቅስቃሴን አሳይቶ ይህንን ጨዋታ ማሸነፍ ችሏል ማለት ነው።
የጃክሰንና የፓልመር መመለስ ለቼልሲ ምን አይነት ጥቅም ሰጥቷል? አሰልጣኙ ይሄን ነገር እንዴት ባለ ሁኔታ ተጠቅመውበታል የሚለውን ነገር ግን መመልከት ያስፈልጋል። ኒኮላስ ጃክሰን እንግዲህ ከ2 ወራት ቆይታ በኋላ ነው ከ2 ወራት የጉዳት ቆይታ በኋላ ነው በቋሚ 11 ውስጥ መጀመር የቻለው። ትላንትና በነበረኝ ፕሮግራም ላይ እንደገለጽኩላችሁ አሰልጣኙ ኮል ፓልመርና ጃክሰንን በቋሚነት ሊያስጀምሩ ይችላሉ፣ ነገር ግን ደግሞ ማዱዌኬን ቀይረው ወደ ሜዳ አስገብተው ያስጀምሩታል የሚል ሀሳብን እያነሳው ነበር። በትክክልም ደግሞ እየተመለከትነው ይህንኑ ጉዳይ ነው። ኮል ፓልመር በቋሚነት ጀምሯል፣ እንዲሁም ደግሞ ኒኮላስ ጃክሰንም በቋሚነት ጀምሯል። ኖኒ ማዱዌኬ ደግሞ ጀደን ሳንቾን ቀይሮ ወደ ሜዳ ገብቷል ማለት ነው። እንግዲህ ለዚህ ተጫዋች ያለንን እይታ እንድንቀይር የሚያስገድደን ቼልሲ ኒኮላስ ጃክሰንን ባጣባቸው ጨዋታዎች ላይ እንዴት ሲቸገር እንደነበር ስናስታውስ ነው። ከተከላካዮች ጀርባ የሚያደርጋቸው ሩጫዎች የቼልሲ ለየት ያሉ ዩኒክ የሆኑ ስታይሎቹ ናቸው። ረጃጅም ኳሶች ይሻገራሉ። ከተከላካይ ጀርባ ስፕሪንት አድርጎ መሮጥ ይችላል ኒኮላስ ጃክሰን። ከማንም ከንኩኩም በላይ ከፔሮኔቶም በላይ ከተከላካይ ጀርባ ሾልኮ በመግባት የሚያደርጋቸው ሩጫዎች እንዳሉ ይታወቃል። እና ይሄን አይነት ተጫዋች በጉዳት ምክንያት ደግሞ ማጣት የበለጠ ቼልሲን እንዲቸገሩ አድርጓቸው ነበር። ቴርቮ ቻሎባ ገና በመጀመሪያው ደቂቃ ያንን ኳስ ሲያሻግርለት እንዴት አድርጎ ወደ ግብ በመሄድ ያንን ኳስ ለመሞከር ጥረት ሲያደርግ እንደነበረ አስተውለናል። እናም ቼልሲዎች በመጀመሪያው አጋማሽ ያ ሲያደርጓቸው የነበሩ ረጃጅም ተሻጋሪ ኳሶች ምን አይነት እንደነበሩ በጨዋታው ላይ አይተናል። ተጫዋቹ እንደዚህ አይነት ነገሮችን ያደርጋል። ኮል ፓልመር ደግሞ በግራው መስመር ላይ የሚያደርጋቸው እንቅስቃሴዎች ነበሩ። ያ ማለት የቶተንሃም የቀይ መስመርን የሚፈትን ነበር። ማርኮ ኩሬያ፣ ጀደን ሳንቾ እንደዚሁ ደግሞ በማጥቃቱ የቼልሲ እንቅስቃሴ ላይ የራሳቸውን ተጽዕኖ ካሳረፉ ተጫዋቾች መካከል የሚጠቀሱ ነበሩ። የቪካሪዮ የጨዋታው ሴቭ ጭምር ተመልክተናል። በጨዋታው ላይ ያዳናት ኳስ እንደነበረች አይተናል። ስለዚህ የእነዚህ ሁለት ተጫዋቾች መመለስ ለቼልሲዎች የሚሰጠው አድቫንቴጅ በጣም ትልቅ ነው። መሀል ሜዳ ላይ ራሳቸው ከዚህ ቀደም አሰልጣኙ እንደተናገሩት ኮል ፓልመር ሜዳ ላይ ከሌለ ወይም ደግሞ በኮል ፓልመር ላይ ብቻ ጥገኛ የሆነ ቡድን እንዳይሆን እንደሚፈልጉ ተናግረው ነበር። እኔ ቡድኔ እንዲሆን የምፈልገው የቡድን ቲም እንዲሆን ነው። ያ ካልሆነ በጣም አስቸጋሪ ስለሚሆን፣ ስለዚህ ቡድኔ በኮል ፓልመር ላይ ጥገኛ አይደለም የሚል አሴታቸውን ሰጥተው ነበር። ኮል ፓልመር ከታህሳስ ወር በኋላ ለመጀመሪያ ጊዜ ነው እንግዲህ የግብ አስተዋጽኦን ማድረግ የቻለው። ቀደም ሲል የጠቀስኩላችሁ ያ ለኤንዞ ፈርናንዴዝ በጣም ባስገራሚ ሁኔታ ክሮስ ያደረገለትን ኳስ ተመልክተናል። እንግዲህ ያችን አሲስት ለማድረግ ረጅም ወራት ፈጅቶበታል ማለት ነው። ቶተንሃምን ባሸነፉበት በ4-3 ጨዋታ ላይ ተጫዋቹ የነበረውን ሁኔታ ተመልክተናል። እንግዲህ ኮል ፓልመር በ16 ጨዋታዎች የመጀመሪያውን የግብ አስተዋጽኦ ያደረገው የመጀመሪያውን አሲስት ያደረገበት የጨዋታ ምሽት ነበር። እንግዲህ ዲሴምበር 2024 ወይም ታህሳስ 2024 ላይ ነበር ኮል ፓልመር ለመጨረሻ ጊዜ ያንን ማድረግ የቻለው። አሁንም ብዙዎቹ መከራከሪያ አድርገው የሚያቀርቡት ሀሳብ ቼልሲ አሁንም ቢሆን ልክ እንደ ኮል ፓልመር አይነት ጥሩ ፈጣሪ ተጫዋች፣ ጥሩ አማካኝ ተጫዋች ሜዳ ላይ ያስፈልገዋል እየተባለ በተደጋጋሚ የሚነሳው ለዚህ ነው። አንድ እርግጠኛ ሆኖ መናገር የሚቻለው ነገር ኮል ፓልመር ሜዳ ውስጥ ካለ በጥሩ ሁኔታ መጫወት ከቻለ ቼልሲም ጨዋታውን አሸንፎ መውጣት ይችላል። ኮል ፓልመር በጥሩ መንገድ ከተንቀሳቀሰ፣ ኮል ፓልመር በጥሩ መንገድ የሜዳ ላይ እንቅስቃሴውን ፐርፎርም ካደረገ ቼልሲም ጨዋታውን ያሸንፋል። ለዛም ነው በ2024-25 የውድድር ዘመን ብዙ ድሎችን የፈጠረ ቀዳሚው ተጫዋች መሆን የቻለው። 73 የግብ ድሎችን በመፍጠር ቀዳሚው ተጫዋች ነው። አንደኛ ደረጃ ላይ ተቀምጧል ኮል ፓልመር በ2024-25 የውድድር ዘመን። እንግዲህ በዘንድሮ የውድድር ዓመት 30ኛ ሳምንት ላይ በደረሰው የእንግሊዝ ፕሪሚየር ሊግ 73 የግብ ድሎችን ፈጥሯል። ከሱ ቀጥሎ የምናገኘው ብሩኖ ፈርናንዴዝ 72፣
ሞሳላ 69፣ ዲያን ኩሊሴቭስኪ 63 እና የራሱ የቡድን አጋሩ ኤንዞ ፈርናንዴዝ 59 ነው። ስለዚህ ኮል ፓልመር ለቼልሲ የሚሰጠው አስተዋጽኦ በቀላሉ የሚተው አይደለም። ሜዳ ላይ እስከገባ ድረስ ምን ያክል የተሻለ ነገር ማሳየት እንደሚችል የሚያውቅ ተጫዋች ነው ኮል ፓልመር። እናም ተጫዋቹን ማጣቱ ቼልሲ እንዲሁም ደግሞ የተጫዋቹ አቅም መቀነሱ በራሱ ቼልሲን ሲጎዳ የቆየ ነገር ነው። 89 ደቂቃ ነው ሜዳው ላይ መጫወት የቻለው ከቶተናም ጋር በተደረገው በዚህ ጨዋታ ላይ አንድ አሲስት አድርጓል። 47 ጊዜ ኳሶችን ነክቷል። እንዲሁም ደግሞ 24 ኳሶችን በትክክል 24 ኳሶችን አቀብሎ ነበር። ከነዛ ውስጥ 20ዎቹን በተሳካ ሁኔታ ማቀበል ችሏል። እንዲሁም ደግሞ 2 ወሳኝ የሆኑ ቁልፍ ፓሶችን ማድረግ ችሏል። በረጅሙ ካቀበላቸው 4 ኳሶች መካከል 3ቱ የተሳኩ ነበሩ። አንድ ትልቅ የግብ ዕድል ፈጥሯል። 2 ኢላማቸውን የጠበቁ ሙከራዎችን ማድረግ ችሏል። ከዛም ባሻገር አንድ የተሳካ ድሪብል ማድረግ ችሎ ነበር። እንዲሁም 3 ታክሎችን መውረድ ችሏል። 2 ኳሶችን ደግሞ ክሊር አድርጓል ወይም አውጥቷል ማለት ነው። ስለዚህ ኮል ፓልመር ጥሩ እስከተጫወተ ድረስ ኮል ፓልመር ጥሩ እስከሆነ ድረስ ቼልሲም እንደዚሁ አሸንፎ ማያወጣበት ምንም ምክንያት የለም። እናም የምርም ቼልሲ ይህንን ተጫዋች ሚስ እንዳደረገ ቼልሲም ሆነ ኤንዞ ማሬስካ ኒኮላስ ጃክሰንን እንዲሁም ኮል ፓልመርን የምርም እንዳጧቸው ያለፉት ሳምንታት ላይ ያለነሱ የተጫወቱባቸው ጨዋታዎች በቂ ምስክር መሆን ይችላሉ። እናም የተጫዋቾቹ መመለስ ለቼልሲ የተሻለ ቫራይቲ የተሻለ ጥሩ ነገርን የሚሰጥ ይሆናል። በቶተንሃም በኩል ሮሜሮ እና ቫንደንቨን እንግዲህ ዛሬ ተጣምረው መጫወት ችሏል። ከታህሳስ ወር በኋላ ለመጀመሪያ ጊዜ ነው ሁለቱ ተጫዋቾች በጋራ መጫወት የቻሉት። ዘንድሮ ለቶተንሃም ድክመት ትልቅ ምክንያት ተደርገው ከሚነሱ ጉዳዮች መካከል አንዱ የተጫዋቾች ጉዳት ነው። የተጫዋቾች ጉዳት በሚፈለገው ልክ እያራመዳቸው አይደለም ያለው። በርካታ ተጫዋቾች የተጎዱባቸው ነው። እናም ደግሞ ሚኪ ቫንደንቨን እና የሮሜሮ የሁለቱ ተጫዋቾች ጥምረት መፍረሱ ለቶተንሃም የዘንድሮ ውድድር ዓመት ውድቀት ከሚነሱ ምክንያቶች መካከል ከቀዳሚዎቹ ተርታ የሚመደብ ነው። እናም የሁለቱ ተጫዋቾች አንድ ላይ በጣምራ መሰለፍ የበለጠ መከላከሉን ሶሊድ ሊያደርገው እንደሚችል ይጠበቅ ነበር። ዛሬም በዚህ ጨዋታ ላይ ይህንን ጉዳይ ተመልክተናል። በመከላከሉ ረገድ ቶተንሃም ስፐርሶች ጥሩ ነበሩ ሊባል ይችላል። በተለይም ሜዳ ላይ ከሚያደርጓቸው እንቅስቃሴዎች አንጻር ስንመለከት የሁለቱ ተጫዋቾች በአንድ ላይ መኖር ምናልባት ከዚህ በኋላ ለሚኖሩት ጨዋታዎችም የተሻለ ብርታት ሊሆናቸው እንደሚችል ይታመናል። ሚኪ ቫንደንቨን በተለይም ደግሞ ፎከስ አድርጎ የነበረውና ሮሜሮን በተመሳሳይ ፎከስ አድርገው የነበሩት ኒኮላስ ጃክሰን በተሻለ መንገድ እንዳይጫወት ከነሱ ጀርባ ሩጫዎችን አድርጎ በተቃራኒ የፍጹም ቅጣት ምት ግብ ክልል ውስጥ እንዳይመጣ የማድረግ ነበር። ያችን ኳስ ግን ማስቆም ተስኗቸዋል፣ ያችኛዋ ግብ ስትቆጠር። እናም ያቺ ኳስ የተቆጠረችበት መንገድ የተከላካዮቹን ክፍተትም ጭምር ያሳየ ነበር እና የሆነ አሪፍ የሚባል ጥምረት የሆነ ሰዓት ላይ ከፈረሰ ከዛ በኋላ ያንን ነገር መልሶ ማምጣት ሊያስቸግር ይችላል። ይህንን ጉዳይ ደግሞ ከግምት ውስጥ ስናስገባ ምናልባት እነዚህ ተጫዋቾች በፊት የነበራቸውን አስገራሚውን ጥምረታቸውን ለመመለስ ትንሽ ጊዜ ሊፈጅባቸው ይችላል። ለእኔ የቶተንሃም የዘንድሮ የውድድር ዓመት እንደ አጠቃላይ የፈረሰ የውድድር ዓመት ነው። ልክ እንደ ማንቸስተር ዩናይትድ ሁሉ የወረደ የውድድር ዓመት ነው። ቶተንሃም እንግዲህ ለቶፕ 6 የሚፎካከር ለቶፕ 4 የሚፎካከር ቢያንስ ከቻምፒዮንስ ሊግ ወይ ከዩሮፓ ሊግ ስፖርት የማይወጣ ክለብ ሆኖ ሳለ ዘንድሮ ግን እያጋጠመው ያለው የውጤት መፍረስና የውጤት መውደቅ በፍጹም ለደጋፊዎቹም ለክለቡ አመራሮችም የሚቀበሉት አይነት አይደለም። አሁን ቶተንሃም ጨዋታውን አከናውኗል፣ ተሸንፏል። መሸነፉ ምንም አይጎዳውም። ምክንያቱም ምናልባት ነጥቡን ከማሻሻልና ደረጃውን ከማሻሻል በዘለለ የሚፈይድለት ፋይዳ የለም። አሰልጣኙ እኔ በሁለተኛ ዓመቴ ዋንጫ አነሳለሁ ብለው ነበር። ከኤፍ ኤ ካፕ ተሰናብቷል፣ ከካራቦ ካፕ ተሰናብቷል። በፕሪሚየር ሊጉም ምንም የዋንጫ ተስፋ የላቸውም። አንድ የቀራቸው ዩሮፓ ሊግ ነው። እሱንም ከአይንትራክት ፍራንክፈርት ጋር የሚያደርጉት ተጠባቂው የጨዋታ መርሃ ግብር ያ ጨዋታ ነው። እንግዲህ
እጅግ ወሳኝ የሚባለው። አይንትራክት ፍራንክፈርት ደግሞ በዘንድሮ የውድድር ዓመት በጣም ከፍተኛ ግብ አስቆጣሪ ከሚባሉ ቡድኖች መካከል አንደኛው ነው። በቡንደስሊጋው 3ኛው ከፍተኛ ግብ አስቆጣሪ ቡድን ነው። አያክስን በባለፈው የዩሮፓ ሊግ ዙር ሲያሸንፍ 6-2 ነበር በድምር ውጤት ማሸነፍ የቻለው። እንዲሁም ደግሞ በብዙ ክለቦች የተፈለገ የሚገኘው ሁጎ ኢኪቲኬ 19 ግቦችን በውድድር ዓመቱ ላይ ማስቆጠር ችሏል። ስለዚህ ለዚህ ቡድን የበለጠ ፈታኝ ሆነው እንደሚቀርቡ ነው የሚታመነው። አሁን ቶተናም ትልቅ ፎከስ የሚያደርገው ዩሮፓ ሊግ ፍጻሜ ደርሶ ዋንጫውን አንስቶ በአቋራጭ ሻምፒዮንስ ሊግ መግባት ነው። ልክ እንደ ማንቸስተር ዩናይትድ ያንን ነው የሚያልሙትም የሚመኙትም። ከዛ በስተቀር ግን በፕሪሚየር ሊጉ ላይ የቶተናም የውድድር ዓመት ከተቋጨ ቆይቷል። በቶተናም በኩል ልናነሳ የምንችለው ይህንን ጉዳይ ነው። ከዛ ውጭ ግን ሳንቾን መመልከት ያስፈልጋል። ጀደን ሳንቾ ከማንቸስተር ዩናይትድ ወደዚህ ቡድን ከመጣ በኋላ በውሰቱል ሲያደርግ የነበረው ፐርፎርማንስ ያሳይ የነበረው ብቃት እጅግ በጣም የሚያስገርም ነው። ልክ ሌሎቹም ተጫዋቾች እንደሚያደርጉት አንቶኒም እንዳደረገው አሁን በሪያል ቤቲስ እያሳየ እንደሚገኘው አይነት ብቃት በተለይ አንቶኒ አሁን ወደዛ ቡድን ከሄደ በኋላ እያሳየ የሚገኘው እንቅስቃሴ ብዙዎቻችንን እንድንገረም አድርጎናል። የሜዳ ላይ እንቅስቃሴው፣ ወኔው፣ አብዛኞቹን ነገሮች ስትመለከቱ በተጫዋቹ በኩል የሆነ ማንቸስተር ዩናይትድ ቤት ያጣው ነገር እንደነበረ፣ ያጣው ኮንፊደንስ እንደነበር፣ ብዙ የሰበረው ነገር እንደነበር እንመለከታለን። እናም ግን አሁን ወደዛ ክለብ ከሄደ በኋላ ተጫዋቹ በጣም በጥሩ ብቃት ነው እያሳለፈ የሚገኘው። የሳንቾንም ጉዳይ በተመለከተ ልናነሳ የምንችለው ከዚህ የተለየ ሀሳብ አይሆንም። እንግዲህ ስለዚህ ተጫዋች ካነሳን አሁን በቼልሲ ቤት ጥሩ እንቅስቃሴ እያደረገ ነው ያልንባቸው ጊዜያት ነበሩ። ከሆኑ ሳምንታት በኋላ ግን ሳንቾን እኛ በምናውቀው አይነት መንገድ ሲጫወት አልተመለከት ነው። እንደውም አንዳንዶች ወደ ቦሩሲያ ዶርትመንድ ወደ ቀድሞ ክለቡ ሊመለስ ይችላል የሚሉ ጉዳዮችን በስፋት ሲያነሱ ነበር። ከዛም ባሻገር ደግሞ ሌሎች ርዕሰ ጉዳዮችም እንዲነሱ የጋበዙ በርካታ ጉዳዮች ነበሩ። ቼልሲ ውሉን ቋሚ ለማድረግ የተስማማበት ውል አለ፣ ግን ደግሞ አሁን ባለው ሁኔታ ተጫዋቹን ቋሚ ማድረግ አይፈልግም። ስለዚህ ያ መሆኑን ተከትሎ ምናልባት ቼልሲ የቅጣት ክፍያም ጭምር ሊከፍል የሚችልበት እድል እንዳለ ሲነገር ቆይቷል። ለማንቸስተር ዩናይትድ 5 ሚሊዮን ፓውንድ ከፍሎ የካሳ ክፍያ ከፍሎ ነው እንግዲህ ተጫዋቹን መልቀቅ የሚችለው እና ተጫዋቹ በቅርብ ወራት ያንን ፎርሙን ለማምጣት በጣም ተቸግሮ ነበር። እናም ከቶተንሃም ስፐርስ ጋር ከተደረገው ጨዋታ በኋላ እንግዲህ ተጫዋቹ ምን ያክል ግብ ለማስቆጠር እንደተቸገረ፣ የግብ አስተዋጽኦችን ለማድረግ እንደተቸገረም ጭምር ስንመለከት ነበር። ምናልባት በሚቀጥለው የውድድር ዓመት አሰልጣኙ ተጫዋቹን በቋሚነት ወደ ቡድናቸው ይቀላቀሉታል ወይስ ደግሞ አሁን እንደዚሁ ባለበት ይቀጥላል የሚሉት ጉዳዮች ከዚህ በኋላ በደንብ በስፋት የሚነሱ ጉዳዮች ናቸው የሚሆነው። ሳንቾ በዚህ ክለብ ይቀጥላል ወይስ አይቀጥልም የሚለው ቀጣይ ጊዜ የሚፈታው ጉዳይ ነው የሚሆነው። ቼልሲ ግን በዚህ ጨዋታ ላይ በጣም ወሳኝ የሆነውን 3 ነጥብ አሳክቶ መውጣት ችሏል። ትልቅ የሚባል 3 ነጥብ ነው ቼልሲ ያገኘው። ከኒውካስል ዩናይትድም ከብራይተንም ከማንቸስተር ሲቲም በላይ ሆኖ እንዲቀመጥ አድርጎታል። ቼልሲ ቀላል ፉክክር አይጠብቀውም። ቶፕ 4 ላይ የተሻለ ውጤት አስመዝግቦ የውድድር ዓመቱን ለማጠናቀቅ ቀላል የሚባል ፉክክርም አይጠብቀውም። አሁን ቼልሲ በ52 ነጥብ 4ኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ 51፣ ኒውካስል 50፣ አስቶን ቪላ 48 ናቸው። እያንዳንዶቹ የሚያደርጓቸውን ጨዋታዎች እያሸነፉ መውጣት ለዚህ ቡድን አስፈላጊ ነው። በመጪው እሁድ እንግዲህ ከ3 ቀናት እረፍት በኋላ ብሬንትፎርድን ይገጥማሉ በለንደን ደርቢ። እዛው ምዕራብ ለንደን ብሬንትፎርድን የሚገጥሙ ነው የሚሆነው። ይህንን ክለብ ከገጠሙ በኋላ ሊጋ ዋርሶን ይገጥሙና ኢፕስዊች ታውንን ደግሞ በፕሪሚየር ሊጉ የሚገጥሙ ይሆናል ማለት ነው።
ምናልባት እንደው ወረቀት ላይ ስንመለከት ቀለል ሊል የሚችለው ኢፕስዊች ታውን ብቻ ነው። ከዛ ውጭ ግን ከፉልሃም፣ ከኤቨርተን፣ ከሊቨርፑል፣ ከኒውካስል ዩናይትድ፣ ከማንቸስተር ዩናይትድ፣ ከኖቲንግሃም ፎረስት የሚያከናውኗቸው ጨዋታዎች ለዚህ ክለብ በጣም አስቸጋሪና የሞት የሽረት ትግል የሚከናወንባቸው ናቸው። ቼልሲ ቶፕ 4 ቢገባ በዘንድሮ የውድድር ዓመት ሁላችንንም የሚያስማማ ነው ካሳዩት ብቃት አንጻር፣ ካሳዩት ውጤታማ ነገር አንጻር። ምናልባት በሚቀጥለው የውድድር ዓመት የእንግሊዝ ክለቦች ኮታ ሊጨምር ይችላል። 5 ክለቦች በአውሮፓ መድረክ ሊጫወቱ ይችላሉ። ስለዚህ 5ኛ መውጣትም በሚቀጥለው ዓመት ወደ አውሮፓ ቻምፒየንስ ሊግ ሊያስገባ ይችላል። ግን ቶፕ 4 በሚለው ብንይዘው እስከዛ ድረስ በቶፕ 4 ትልቁ ፉክክር የቼልሲ እግር ኳስ ክለብ አሁን ላይ 4ኛ ደረጃውን አስከብሮ ይዞ እየቀጠለ ይገኛል። አሁን ትልቁ ስራ የሚሆነው ይሄንን ውጤት ቼልሲ ከዚህ በኋላ ያሉትን ጨዋታዎች ሁሉንም እያሸነፈ ከሄደ የማንንም ውጤት ሳይጠብቅ በራሱ የራሱን እድል ወስኖ ቶፕ 4 ገብቶ አጠናቆ በሚቀጥለው ዓመት የአውሮፓ ቻምፒየንስ ሊግ መድረክን የሚያገኝ ይሆናል ከ2 የውድድር ዓመታት በኋላ። ችግሩ ግን ነጥብ መጣል የሚመጣ ከሆነ የውጤት መንገጫገጭ የሚመጣ ከሆነ አስቸጋሪ ሊሆን የሚችለው ያ ጉዳይ ነው። አሰልጣኙም ከጨዋታው መጠናቀቅ በኋላ በጣም አስፈላጊ ድል ነው ብለዋል ኤንዞ ማሬስካ። ጨዋታው ውጤት ማግኘት ምን ያክል አስፈላጊ እንደሆነ እናውቃለን፣ እናም በውጤቱ በጣም ደስተኞች ነን ብለው ተናግረዋል። ከዛም ባሻገር አሰልጣኙ ስለ ደጋፊዎቹ ድባብም ተጠይቀው ነበር። በደጋፊዎቹ በጣም ደስተኛ ነኝ የሚል ነገርን ተናግረዋል። እንግዲህ አሰልጣኙ ይህንን ወሳኝ ጨዋታ በማሸነፍ ለቀጣይ ደግሞ ራሳቸውን የሚያዘጋጁበትም ጨዋታ እንዲሆን በሜንታሊቲ ረገድ ከዚህ በኋላ ተጫዋቾቻቸውን የሚያዘጋጁበት ሁኔታ ይኖራል ማለት ነው። ለማንኛውም ቼልሲ በሜዳው ስታንፎርድ ብሪጅ ያደረገውን ጨዋታ አሸንፏል። ቶተናም ላይ ቼልሲ የበላይነት አለው። እንግዲህ በስታንፎርድ ብሪጅ ባላቸው ጨዋታ ሪከርድ እንኳን ስንመለከት 32 ጨዋታዎችን አከናውነው 11 ጊዜ አቻ ተለያይተዋል። 20 ጊዜ ቼልሲ ማሸነፍ ችሏል። 1 ጊዜ ብቻ ነው የተሸነፈው። የሚያስገርመው ነገር 1 ጊዜ ብቻ ነው ስታንፎርድ ብሪጅ ላይ ቼልሲ በቶተናም የተሸነፈው። ከነዚህ ሁሉ ጨዋታዎች 14 ነጥብ ነው መሰብሰብ የቻለው ቶተናም። ስለዚህ በሜዳውም ከሜዳውም ውጭ በሚያደርጋቸው ጨዋታዎች ቼልሲ በቶተናም ላይ ምን አይነት የበላይነት እንዳለው በየጨዋታዎቹ ላይ ተመልክተናል፣ ተገንዝበናል። በውድድር ዓመቱ 16ኛ ሽንፈታቸውን ነው ቶተናም ስፐርሶች ያስተናገዱት። ምናልባት ይሄ በአንድ ትልቅ ክለብ ደረጃ የሚቀመጥ ቁጥር ስለሆነ ነው እንጂ እንደው በትንንሾቹ ክለቦች ወይ በመካከለኛ ደረጃ ባሉት ክለቦች ላይ ቢሆን ኖሮ ይህ ስታት አንድ ለአለመውረድ የሚጫወት ክለብ ያለው ስታት ነው። በአንድ የውድድር ዓመት 16 ጨዋታዎችን መሸነፍ ማለት በጣም የከፋ ነው። ዘንድሮ ቶተናም እያስመዘገበ የሚገኘው ሪከርድ በሙሉ እያስመዘገበ የሚገኘው ቁጥር በሙሉ ቶተናም ምናልባትም በቅርብ ዓመታት አጋጥሞት የማያውቅና ክለቡ የምርም ደግሞ መሻሻል እንደሚፈልግ የአሰልጣኝ ለውጥ ሊሆን ይችላል፣ ወይም ደግሞ አዳዲስ ተጫዋቾችን ወደ ክለቡ በመቀላቀል ስትራክቸራል የሆኑ ለውጦችንም ጭምር በማድረግ ይህንን ክለብ ቢያንስ ከዚህ ቀደም ወደ መናቅበት ተፎካካሪው ሊመለስ ይገባል እንጂ የዘንድሮ የውድድር ዓመት ቶተናም በፍጹም ሁላችንም የምናውቀው አይነት ቶተናም እንዳልሆነ እየተመለከት እንገኛለንና ቼልሲ እንግዲህ የቶፕ 4 ቦታውን ያስከበረበትን እንዲሁም ደግሞ በቶተናም ላይ ያለውን የበላይነት ያሳየበትን የጨዋታ ምሽት ተመልክተናል። ውድ አድማጮችም ጨዋታው እንደተመለከታችሁት በኔ እይታ እንግዲህ ቼልሲ ጨዋታውን ማሸነፍ ይገባዋል የሚለውን ጠቅላላ ያለ ሀሳብ ወደ እናንተ አድርሻለሁ። ቼልሲ ባለፈው እንደጠየቅናችሁ ቶፕ 4 ገብቶ ያጠናቀቃሉ ብለን አብዛኞቻችሁ ቶፕ 4 ይገባል የሚል መልእክቶቻችሁን እያደረሳችሁን ነበረ። ቀጣዮቹንስ ጨዋታ እንዴት አድርጎ ቼልሲ ሊወጣው ይችላል? ቀጣይ ደግሞ ከብሬንትፎርድ ነው የሚጫወተው። ከባባዶቹን ፈተናዎችስ እንዴት አድርጎ ይወጣችኋል? ሀሳብ አስተያየቶቻችሁን በዚሁ በዩቲዩብ ገጻችን አራዳ ሜዳ ኦፊሻል ላይ ልታደርሱን ትችላላችሁ። ቼልሲ ግን አሁንም ኮስታራ ደንበኛ ተፎካካሪ ቡድን እንደሆነ በምርጥ ብቃቱም ደግሞ የቶተንሃም የበላይ ሆኖ ያመሸበትን የጨዋታ መርሃ ግብር ተመልክተናል። ቀጣዩና ትልቁ የቤት ስራ ደግሞ ቼልሲ ከሜዳው ውጪ በሚያከናውነው የብሬንትፎርዱ ጨዋታ ላይ ይሆናል ማለት ነው።